ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እስኪ አንድ አልፈምስ ያለች መናፍቅ ነፍሳለች። እኔ ናት ያልተባበራትና ፖስቼ ላፈምሳት እና አዳምጣት። ኖርበት ቤት ጎረቤት ላይ ያደረጉት ነው የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል፣ ደም አለ፣ ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮችን ሽፋን እያደረጉ ሀገሪቱ ላይ የሚሰሩ የጥንቆላ ስራዎች በእኛ ዘመን አይቀጥሉም። እንደሰማችኋት ነው እንግዲህ ጎረቤቶቿ ጣዖት አምላኪዎች ናቸው። የልደታን ቀን በዚህ መልኩ በር ላይ ደም እየደፉ ምናምን ብላል። አሪፍ ድራማ ሰርታለች። እና እናቱ መጀመሪያ ራስሽኒ ጣዖት መስለሽ መንገድ ላይ እየሄድሽ ለሞሎክ የሚገበር የህንዶች ጸጉር ነው አይንሽ ላይ ጭራ የቀጠልሽው። ጥፍርሽን ተመልክተሽዋል። ሰይጣን ነው የምትመሲው። ሰው ሻወር ከራስ ይጀምራል። ነፍሴ ታጠቢ አንቺ መጀመሪያ ይህን ጭራሽን እጅሽ ላይ የተከልሽውን ጥፍር መጀመሪያ ነቅለሽ ጣይ። ከዛ በኋላ ስለ ቤተ ክርስቲያን ታወሪያለሽ። እሱም ተምረሽ ሳታውቂ አይደለም። በነገራችን ላይ የእናታችን የእመቤታችን የቅድስት ድንግል ማርያምን የልደቷን ቀን እንደዚህ አድርጎ የሚያከብር ካለ ቤተ ክርስቲያንን አይወክልም። እኛ የእመቤታችንን የመወለዷን ቀን ህይወትን የሰጠችንን ሰማያዊ ምግብን የሰጠችንን ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልንን እናታችንን የመወለዷን ቀን እናከብራለን እንጂ እንደዚህ አይነት ተልካሻ ልክስክስ ነገር ውስጥ አንገኝም። ቢገኝም አንድ ሰው ቤተ ክርስቲያንን አይወክልም። ያ ሰው ክርስቶስን አይወክልም። ኦኬ። ቤተ ክርስቲያንን ስትሳደቡ፣ ቤተ ክርስቲያን ላይ በዚህ መልኩ ስትሳለቁ የምትፈምሱ ስለሚመስላችሁ እየመጣችሁ እዚህ ጋር ትጋጋጣላችሁ፣ እራሳችሁን ሳታዩ ማለት ነው። እናቱ ደግሜ ነግርሻለሁ፣ ሻወር ከራስ ይጀምራል። የአይንሽን ቅንድቤ ጭራሽንና ጥፍርሽን ነቅለሽ ጣይ መጀመሪያ። ቴንኪዩ። እኔ በህይወቴ ጾም ያወቁት ጴንጤ ሆኜ ነው፣ ያውም አዳር። በተለያዩ ቤተክርስቲያን የተዘጋጀው የፋሲካ አዳር ልዩ ፕሮግራም በርካቶችን አነጋግሯል። የአንዲት ቤተክርስቲያን ግን የበርካቶችን ትኩረት ስቧል። እኔ በህይወቴ ጾም ያወቁት ጴንጤ ሆኜ ነው፣ ያውም አዳር። ጴንጤ ሲጾም ግብዝ አይደለም። ኦፊስሊ ጴንጤ ሲጾም ግብዝ አይደለም። እወቁልኛል። ጸጋው በመዝሙር ጸጋው በጾም ነይበር ጸጋው በሆነ ነገር በመውጣት በመውረድ ጸጋው በምንድን ነው ያዳናችሁ? ጸጋ ንግግሮትም ጭምር ነው ያሳቀኝ። እሺ አንተ ከንቱ ሰው እምነት ያለ ስራ ዋጋ የሌለው መሆኑን አመንክን? እምነት ያለ ስራ ዋጋ የሌለው መሆኑን ታያለህ በማለት ሲናገር እንመለከተዋለን። ስለዚህ ምን እያለ ነው? እምነት ያለ ስራ ምንም ዋጋ የለውም። እምነት ያለ ስራ የሞተ ነው። ኦኬ፣ እምነት ያለ ስራ የሞተ ነው። አልሐምዱሊላህ ከካፊር ያወጣኸኝ ክርስቲያኖች ተቀላቀልኩ እኔን። እሺ አንተ እንዳልከው ኦርቶዶክስ በሚለው ልጠይቅና
እኔ ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት ልንገርህ። ኦርቶዶክስ ቤተክርስቲያን የማልቀላቀልበትን ምክንያት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብላ የምታምን ከሆነ እቀላቀላለሁ። ታምናለች። የኢየሱስ ክርስቶስ የመስቀሉ ስራ ላይ የማይቀላቀል ከሆነ እቀላቀላለሁ። ምንም አይቀላቀልም። መዳን በኢየሱስ ክርስቶስ ብቻ እንደሆነ ካመነች እቀላቀላለሁ። ታምናለች። ሌላ አዳኝ የለም። ከኢየሱስ ክርስቶስ ውጭ የዘላለምን ሕይወት የሚያሰጥ ሌላ አዳኝ የለም። ሶፊዬ የለም፣ የለም። እሺ እና ወደዚህ ወደ ተዋህዶ አብረን ሆነን እናገልግል፣ አንድ ላይ ሆነን እናገልግል፣ ብዙዎችን እንናጠቃቸው በኢየሱስ ስም። ቡድንተኛ ምንድን ነው የሚባለው? ጋይስ ምንድን ነው የሚባለው? ቡድንተኛ የሚባለው ይህ ምንድን ነው? ጉሩብተኛ እንደዚህ እናደርግ። ይኸውልህ እኔ ጴንጤን ስለማልወክል አጠቃላይ የጴንጤው ማህበረሰብ አንደኛ አታንሳ። እኔን አይመለከ እኔ አልወክላቸውም። ጴንጤዎችን ማለት ጴንጤ አለ እንዴ? አልወክልም። አንተ ጴንጤ አለ እንዴ? አይደለሁም። ፕሮቴስታንትስ? አይደለሁም። አይደለሁም። ኢየሱስ ምንድን ነህ አንተ? አይደለሁም። በምን ስር ውስጥ ነው ያለው? እና ታዲያ ለምን እዚህ ቅዱስ ቤተክርስቲያን አትቀላቀልም? አይደለሁም። ለምን አትቀላቀልም? ለምን አትቀላቀልም? እዚህ ደግሞ አሁን የተቀመጠ አንዳንድ እኔ ጴንጤ አይደለሁም። ንገራቸው። ሶፊ ወንጌል ሰበከ ለእናንትና ለጸለየላቸው ምናምን ስትሉ የነበራችሁ ጴንጤ አይደለም። ሶፊ ለነፈለገ ጸለየላቸው ዝም አሰኛው እኮ መንፈሱን መጣው እኮ ያላችሁ የለም። ጴንጤ አይደለውም አለ አደባባይ ላይ። ለምሳሌ ንግስቲቱ የወርቅ ልብስ ተጎናጽፋ በቀኙ ትቆማለች ይላል መጽሐፍ። ይኸው እመቤቴ ናት ይልሃል አንዱ ይነሳና ማለት። እሺ ንግስት ትሁን። ንግስት ምንድናት? የንጉስ ምንድናት? አሁን ድንግል ማርያም የኢየሱስ እናት ናት ወይስ ሚስት ናት? አረ በመድኃኒዓለም አይሆንም፣ አይሆንም። ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በእግዚአብሔር ቀኝ ትቆማለች የሚለውን አንድምታ አለው። እኛ ለማርያም ብቻ የሚሰጥ ነው አንልም። በነገራችን ላይ አሁን የትንቢት አፈታትን ፕሮቴስታንት አብዛኞቹ ምኑንም ነው የማያውቁት። የትንቢት አፈታትን ምኑንም ነው አብዛኞቹ የማያውቁት። እና የትንቢት አፈታት የተለያየ መንገድ አለው። ለጊዜው ፍጻሜው አንድም እንደዚህ ነው አንድም እንደዚህ ነው እየተባለ በብዙ መንገድ ይፈታሉ ትንቢቶች ማለት ነው። ለማንኛውም እመቤታችን ቅድስት ድንግል ማርያም ናት ያ ጥቅስ የሚያመለክተው ንግስት የተባለችው የሚለውን እኛ ዛሬ አይደለም ያልነው። ቅዱስ አትናቴዎስ ራሱ ይህንን ነገር ተናግሯል። ንግስቲቱ የወርቅ ልብስን ተጎናጽፋና ተሸፋፍና በእግዚአብሔር ቀኝ በንጉሱ በቀኙ ትቆማለች የሚለውን ድንግል ማርያምን እንደሚያመለክት ማጭምር ተናግሯል ቅዱስ አትናቴዎስ። ከዛ በፊት ግን መናገር የፈለግኩት የትኛውን ነው? ድንግል ማርያም ንግስት ትባላለች። አዎ በእኛ ቤተክርስቲያን ማርያም ምንድናት? ንግስት ናት። የክርስቲያኖች ሁሉ ንግስት ናት። ምን ማለት ነው? የንጉስ ሚስት ናት ማለት ነው? አይደለም። አሁን ተሳስታችኋል። አሁን የንጉስ ሚስት ብቻ ነው ንግስት የምትባለው ብላችሁ የምታስቡ ከሆነ ስህተት ነው። በመጽሐፍ ቅዱስ ላይ የንጉስ እናትም ንግስት ተብላ ልትጠራ ትችላለች። ምን አልኳችሁ? የንጉስ እናትም ንግስት ተብላ ልትጠራ ትችላለች። ማስረጃ ለምሳሌ ትንቢተ ኤርምያስ ምዕራፍ 29 ቁጥር 2 ላይ ትንቢተ ኤርምያስ ምዕራፍ 29 ቁጥር 2 ላይ ምን ይላል መሰላችሁ? ይህም የሆነው የንጉሱ ኢኮንያን እናቱም እቴጌይቱ ላውጣና ላንብብላችሁ። እግዚአብሔር ተዋጊ ነህ። እናቱም እቴጌይቱ ጃንደረቦቹም የይሁዳና የኢየሩሳሌም አለቆች ጠራቢዎችና ብረት ሰራተኞችም ከኢየሩሳሌም ከወጡ በኋላ እያለ ይቀጥላል። እዚህ ክፍል ላይ ንጉሱ ኢኮንያን ከዛስ እናቱ ማን? እቴጌይቱ። ምን ማለት ነው? እቴጌ ማለት ምን ማለት ነው? ሰዎች
እቴጌ ማለት ምን ማለት ነው? እቴጌ ማለት ንግስት ማለት ነው። የእንግሊዝኛውን ተመልከቱት። ይህንኑ ክፍል ማለት ነው። አፍተር ዳት ጃኮኒያን ደ ኪንግ ኤንድ ደ ኩዊን ነው የሚለው። ንጉሱ ጃኮኒያን እና ንግስቲቱ እናቱ ራሱ ማተብላ ትጠራለች፣ ንግስት ተብላ ትጠራለች። ሌላም ክፍል እንመልከት። እዚሁ ላይ ትንቢተ ኤርምያስ ምዕራፍ 13 ቁጥር 18 ላይ ትንቢተ ኤርምያስ ምዕራፍ 13 ቁጥር 18 ላይ ለንጉሱ እና ለንጉሱ እናት ለእቴጌይቱ የክብራችሁ አክሊል ከራሳችሁ ወርዷልና ተዋርዳችሁ ተቀመጡ በል ይላል። ለምሳሌ ለንጉሱና ለንጉሱና ለንጉሱ እናት ለእቴጌይቱ ስቲል አሁንም እንግሊዘኛውን ተመልከቱት። ምን ይላል? say unto the king and the queen ለንጉሱና ለንግስቲቱ say unto the king and to the queen humble yourself እያለ ይቀጥላል ማለት ነው። በዚህ ክፍል ላይም ንጉሱና የንጉሱ እናት ንግስቲቱ ተብሎ ተጠቅሷል። የንጉስ እናት ንግስት ተብላ አዎ ትጠራለች፣ በእስራኤላውያን ትጠራለች። አሁን ሌላም ጥቅሶች አሉ በነገራችን ላይ የንግስት እናት ማነው የንጉስ እናት ንግስት እንደምትባል ማለት ነው። ንግስትነቷ እንዴት ነው ሲባል ከልጇ የተነሳ ነው። አሁን እሷ ንግስት ስለሆነች አይደለም ልጇ ንጉስ የሆነው። ተመልከቱ፣ እርሷ ንግስት ስለሆነች ሳይሆን ልጇ ንጉስ የሆነው ልጇ ንጉስ ስለሆነ ነው እናቱም ንግስት ተብላ የተጠራችው። የልጇ መንገስ ነው እናቱን ንግስት ያስባላት። ምን ማለት ነው? ንጉስ ማለት ምን ማለት ነው? በነገራችን ላይ ንጉስ ማለት የሁሉ የበላይ ማለት ነው አይደለ? ንግስት ሲባልስ ንግስት ደግሞ ሲባል በሴት ዘርፍ ነው ከሌሎቹ የምትበልጥ ማለት ነው። ይህ ማለት ከንጉሱ ጋር እኩል ናት ማለት ነው አይደለም። ተሳስታችኋል። ከንጉሱ ጋር እኩል አይደለችም። አይደለም እናቱ ሚስቱ ንግስት ስትባል እንኳን ከንጉሱ ጋር እኩል ሆና አይደለም። የንጉሱ ንጉስነት ነው ሚስቱን እንኳን ንግስት የሚያስብላት። ይቺ ሚስቱ እንኳን ከእርሱ በታች እንጂ ከእርሱ እኩል አይደለችም። ከእርሱ በታች እንጂ ከእርሱ ምን አይደለችም፣ እኩል አይደለችም። ድንግል ማርያም ንግስት ተብላ ስትጠራ ከኢየሱስ ጋር እኩል ሆነው ምናምን ፍጥረታትን የሚገዙ እንደዛ አይነት ማለት በፍጹም አይደለም። ምን እያለን ነው? ጌታ ኢየሱስ ክርስቶስ የፍጥረታት ሁሉ ጌታ ነው፣ ከፍጥረታት ሁሉ በላይ ነው። ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ ናት። ይህንን እየገለጽን ነው። ከፈጣሪ በታች ከፍጡራን በላይ ናት። በምን? በክብር፣ በምን? በቅድስና፣ በምን? በንጽህና፣ በምን? በእግዚአብሔር ዘንድ ባላት በተሰጣት የእናትነት ስፍራ ከፈጣሪ በታች ከፍጡራን ምንድናት? በላይ ናት። ስለዚህ ምን ተብላ ትጠራለች? ንግስት ተብላ ትጠራለች። የነገስታት እናቶች ንግስት ተብለው የሚጠሩት የት ነው? ንጉሱ ለምሳሌ የኢኮንያን እናት ንግስት ተብላ የምትጠራው ኢኮንያን በሚገዛበት ስፍራ ነው አይደለ? ለምሳሌ ኢየሩሳሌም የንጉሱ ግዛት ከሆነች በዛ ግዛት ላይ ማንም የዛ ንግስት ትባላለች፣ እናቱም የዛ ስፍራ ንግስት ትባላለች። አሁን እንግዲህ የምናወራው ስለ ጌታ ኢየሱስ እናት ነው። ጌታ ኢየሱስ ደግሞ የፍጥረታት ሁሉ ንጉስ ነው፣ የነገስታት ሁሉ ንጉስ ነው። ከፍጥረት ሁሉ የሚበልጥ ከፍጥረት ሁሉ ስንል ከፍጥረታት መካከል ጭምራለች፣ ማርያም ጭምራለች፣ ድንግል ማርያም ጭምራለች። ከድንግል ማርያምም ጭምር የሚበልጥ የነገስታት ንጉስ ነው። ማን? ጌታ ኢየሱስ ክርስቶስ። ልጇ ጌታ ኢየሱስ ከፍጥረታት ሁሉ በላይ የፍጥረታት ሁሉ ንጉስ ነው፣ የነገስታት ንጉስ ነው። እናቱ ቅድስት ድንግል ማርያምም ከልጇ ንጉስነት የተነሳ ንግስት ተብላ ትጠራለች። ንግስት ተብላ ፍጥረታት ሁሉ የሚያመልኳት ሆና ነው? አይደለም። እንደዛ ማለት አይደለም። ንጉስ ማለት ሲጀመር ፍጥረታት የሚያመልኩት ማለት አይደለም። አሁን በእኛ በኢትዮጵያ ታሪክ ራሱ ብዙ ነገስታት አሉ። ንጉስ ናቸው ማለት የሀገሩ ህዝብ ምንድነው ያመልካቸዋል ማለት አይደለም። ራሳቸውን የሚያስመልኩ ነገስታት ነበሩ። ለምሳሌ በግብፅ ታሪክ አለ አይደል? በግብፅ ታሪክ ፈርዖኖች ሲሞቱ ይመለኩ ነበረ ከሞቱ በኋላ ማለት ነው። ነገር ግን ንጉስ ማለት በራሱ መመለክ ማለትን የሚያሳይ አይደለም። ምንን የሚያሳይ ነው? በዛ ስፍራ ላይ ካሉ ሰዎች ሁሉ የበለጠ ስፍራ እንዳለው የበለጠ ስልጣን እንዳለው የሚያሳይ ነው። ንጉስ ማለት በዛ ስፍራ ላይ ከሌሎቹ ሰዎች የበለጠ ስልጣን ያለው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ በፍጥረታት ሁሉ ላይ ስልጣን አለው፣ ዘላለማዊ ስልጣን። ድንግል ማርያም የጌታ እናት በመሆኗ ደግሞ ያገኘችው ክብርና ስልጣን አለ በእግዚአብሔር ፊት ማለት ነው። ስለዚህ ለዚህ ነው ንግስት የምንላት እንጂ ከኢየሱስ ክርስቶስ ጋር የምትተካከሉና ከእርሱ ጋር እኩልና በፍጹም አይደለም። በዛ መልኩ በፍጹም አይደለም። ስለዚህ ማርያም አዎ ንግስት ትባላለች። ማርያም አዎ የጌታ እናት ናት። ማርያም አዎ የኢየሱስ እናት ናት፣ ያውም ደግሞ ዘላለማዊ እናት። ኢየሱስ ለዘላለም ስግው ቃል ነው። ማርያምም ለዘላለም የስግው ቃል እናት ናት። ይህ ለዘላለም የታመነ እውነት ነው። ቪዲዮ ላይ እንደተናገርኩት ፕሮቴስታንቶች ምን ለማድረግ ሲሞክሩ አየሁኝ። አንዳንድ ትችቶችን ለማቅረብ ሞከሩ። የመጀመሪያው
እንደው ብዙ ጊዜ የሚያደርጉት ምን አይነት ነገር ነው? እንዴት ነው? እዛ ቴሌግራም ቻናል ላይም ጽፌው ነበር። እናቱ ጥላው የሄደች አንድ ህፃን በሆኖ ባልሆኖ በቃ ምክንያት እየፈለገ ለማልቀስ ይሞክራል። ያው ኦልሬዲ እናቱ ጥላው ስለሄደች በቃ ምክንያት እየፈለገ ማልቀስ ነው የሚፈልገው። እና ፕሮቴስታንቶችን አሁን እንደዛ ሲሆኑ እያዩኝ ነው። ለምን ስማችን ተጠራ አንተ ቪዲዮ ላይ ብሎ የሚያለቅስ ፕሮቴስታንት ይኖራል። ሉትራኒውንና የተወሰነ ለይቼ የተናገረለትም ግን በቃ ሌት አልተናገርክም ብሎ የሚያለቅስ ይኖራል። እና ሉትራኖችም ጴንጤዎችም እንዳልኩትም የሆነ እናታቸው እንዲሄደችባቸው ህፃናት ምክንያት እየፈለጉ ሲያለቅሱ አይቻለሁ። እኔ አሁን እነዚህ ሁሉንም እያልኩኝ አይደለም፣ እዚህ ሚዲያው ላይ ያሉትን እነሱን ማለት ነው። እዚህ ሚዲያ ላይ ያሉትንም ሁሉንም ሳይሆን እንደው እየወጡን እናገራለን እንኮምታለን ምናምን የሚሉትን እነሱን። ኦኬ ሰው ከእሱ ጋር በተያዘ ጥቂት ነገር ልናገር። ፕሮቴስታንቶችን አታንሳ ምናምን ንግግሮች ላይ ምናምን የሚባል ነገር የለም። ያው እንደምታውቁት እናንተ ቀኑን ሙሉ ቁጭ ብላችሁ የፕሮቴስታንት መምህራን እንግዲህ መምህራን ከተባሉ ማለት ነው። ኦኬ ለነገሩ ፕሮቴስታንት የምርም መምህራን ናቸው። አንዳንዶቹ ያስታውቃሉ። ከፍሬያቸው ነው የምትለዩቸው የምርም ፕሮቴስታንት እንደሆኑና እነሱ ቁጭ ብለው ቀኑን ሙሉ ቤተክርስቲያንን ሲሳደቡ ይውሉና ልክ ወጥቶ አንድ ቪዲዮ ነው ፕሮቴስታንቶች ከዚህ አንጻር መች እናንተ ታምናላችሁ ብለህ ልክ ስትናገር ፕሮቴስታንትን ካልጠራ አይሆንልምና ትላለህ። ስገለ ነው ግን መጠራት ካለበት ይጠራል። የትኛውም ቤተ እምነት መጠራት ካለበት ይጠራል። ቤተ እምነትን ላንሳደብ እንችላለን። ባንሳደብም ግን መልስ ግን እንሰጣለን። መልስ ለሚያስፈልገው አንሰጥም እንዴ? እንሰጣለን። ለማስታወስ ያህል በቅርቡ ለምሳሌ አንድ ቪዲዮ ሚዲያ ላይ ወጥቶ ነበረ። እንግዲህ አንድ ብፁዕ አባታችን ምን ብለው ተናግረው ነበረ? እንደው የምንበላው ቅዱስ ቁርባን የእርሷ ስጋ አይደለም ወይ የእመቤታችን አይደለም ወይ የሚል አይነት ነገር እንደዛ የሚመስል ነገር ተናግረው ነበር። እና እውነቱን ለመናገር አሁን ብፁዕነታቸው ማለት ነው አሁን ፕሮቴስታንቶች ምናልባት እንደው እየሸፋፈንክ ነው ልትሉ ትችላላችሁ። ግን በሉ ያው እኔ ስናገር እናንተ ደስ እንዲላችሁ እያልኩኝ አይደለም የምናገረው። ጌታ ያውቃል። ባይዜ እሱን እኔ ፕሮቴስታንት ደስ እንዲለው ብዬ ተናግሬ አላውቅም። ከዚህ በፊት የምመቻችሁ ምናምን ከሆነ አሁንም የምመቻችሁ ከሆነ የተመቿችሁ ወይም ደግሞ በቃ ኤኒዌይስ የምመቻችሁ እናንተ ደስ እንዲላችሁ ብዬ የሆነ ነገር ስለምናገር አይደለም። እርሱን እግዚአብሔር ያውቃል። የሆነ ነገር ስናገር በጌታ ፊት ሆኜ ነው የምናገረው። ስለዛ ስናገር እናንተ ደስ እንዲላችሁ ብዬ በተአምር አይደለም የምናገረው። በቃ የእግዚአብሔርን ቃል እናገራለሁ። የእግዚአብሔርን ቃል የወደደ ይከታተላል፣ ያልወደደ ይቆሰዋል። አለቀ። ግን ምን እንመርጥላችኋለን? እኛ ቁጭ ብላችሁ ብትማሩ ጥሩ ነው። የእግዚአብሔርን ቃል ቁጭ ብላችሁ ብትማሩ መጽሐፍ ቅዱስን ከኛ ጋር ብታጠሩ የተሻለ ነው። ካልሆነም ችግር የለብንም። ግን ሁሌም ማስታወስ ያለባችሁ በተአምር አይደለም ፕሮቴስታንትን ኦርቶዶክስን ራሱ ለማስደሰት ብዬ ምንም የምሰራው ነገር የለኝም። ኦርቶዶክሶች ደስ እንዲላቸው እንደዚህ ልበል ምናምን የሚባል ነገር የለም። አክቹዋሊ ኦርቶዶክሶች ደስ ሊላቸው የሚገባውም በትክክለኛው የክርስትና የኦርቶዶክስ ትምህርት ብቻ አለቀ። ከዛ ውጭ ባለ ትምህርት ወይም የኦርቶዶክስ ትምህርት ከሆነ ውጭ ደስ ሊሰኙ አይገባም። ግን እኔ በቃ እኔ በዚህ ነው ደስ የሚለኝ ይህንን ካላልክልኝ ቢል እኔ አሁን ኦርቶዶክሶች ደስ እንዲላቸው ብዬ ምንም የምናገረው ነገር የለም። ከዚህ በፊት ለምሳሌ በኤርሲያን ውስጥ ካሉ ወንድሞቼ ጋር ምናምን አንዳንድ ጊዜ ስንጨቃጨቅ ያታችሁ ታውቃላችሁ አይደለ? እና ስንጨቃጨቅ ለምሳሌ ብዙ ጊዜ የተለመደውን ነገር በዛኛው ሳይድ ይያዛል። ብዙ ጊዜ የተለመደውን አሁን ላይ በተለይ ማለት ነው። እና በዛ ምክንያት ብዙዎቹ በሰንበት ትምህርት ቤትም ምናምን የሰሙትን በዛ ሳይድ ያለውን ነው የሚሆነው። አሁን በዛ ሳይድ ስላልኩኝ ይቅርታ እንግዲህ ለቃሉ የተሻለ ቃል ስላላገኘሁ ነው። እና አሁን ያን ሁሉ ሰው ለማስደሰት ብዬ አሁን ያንን ማለት አያቅተኝም እኮ። ግን የሆነ ነገርን ስናገር በተአምር የሆነ ሰው ደስ እንዲለው እስቲ ይሄን ልበል አለ ማላምንበትን አልናገርም። እንደ እግዚአብሔር ያለው የሆነውን ሀሳብ ብቻ ብዬ የማምንበትን እናገራለሁ። የቤተ ክርስቲያኔን የምለውን እሺ፣ የቤተ ክርስቲያኔን ብዬ ያመንኩበትን እናገራለሁ። አለቀ። እና ምን እያልኩኝ ነው? ጭራሽ ለፕሮቴስታንት ደስ እንዲለው ሙስሊም ደስ እንዲለው በፍጹም እንደዛ ላደርግ አልችልም። አሁን የሆነ ጊዜ ላይ እስልምና ላይ ከሙሐመድ ጋር በተያያዘ ማለት ነው ሙሐመድ አሁን እንደ ፈጣሪ ነቢይ ነው ከተባለ በቃ እንደማይሆን እናውቀዋለን፣ እንረዳዋለን አይደለ? ያው በቃ ሙሐመድ የፈጣሪ ነቢይ አይደለም፣ ግልጽ ነው። እሱ ላይ 101% እርግጠኛ መሆን እንችላለን። ግን የፈጣሪ ነቢይ ባይሆንም ዝም ብሎ እንደ አንድ በሰዓቱ እንደነበረ በዛ ሰዓት እንደነበረ አንድ ግለሰብ በዛ በአረቡ ክፍል እንደነበረ እንደ አንድ ግለሰብ ብቻ እንየው ካልን ግን የሆነ ጥሩ ነገር ሊገኝለት ይችላል የሚል አይነት ነገርን ተናገርኩኝና ሳስበው ግን ይሄ ነገር እንደው አንዱ ለማስደሰት ምናምን ሊመስል ይችላል ብዬ ተውኩት።
እንደዛ ከግለሰብ አንጻር በሰዓቱ ከነበረው ከጊዜው አንጻርና ከሆኑ ከግለሰቦች አንጻር የራሱ የሆነ ጥሩ ነገር ሊኖረው ይችላል። አንዳንድ ሰው ልክ ወደ ሃይማኖት ወስዳችሁ ልክ ስታዩት ግን በመንፈሳዊ ዓለም ስታዩት ግን አደገኛ ሆኖ ልታገኙ ትችላላችሁ። በጣም አደገኛ ከሃይማኖት አንጻር ከህይወት አንጻር ስናየው ከህይወት አንጻር ምድራዊ ከሆኑ እንቅስቃሴዎች አንጻር ጥሩ ነገር ተደርጎ ሊሆን ይችላል። ግን ከዘላለም ህይወት አንጻር ስታዩት ግን በጣም አደገኛ ደግሞ ሊሆን ይችላል እና ግን ያንንም ብናገር እስላምን ለማስደሰት ሊሆን ይችላል ማለት ነው። እኔ እስላሞችንም ጴንጤዎችንም ሉትራኖችንም ለምሳሌ ሉትራኖች ይህንን ያምናሉ ብዬ ከተናገርኩኝ በቅዱስ ቁርባን በቅዱስ ጥምቀት ያምናሉ ካልኩኝ እነሱ ደስ እንዲላቸው ብዬ አይደለም። በቃ ያ መናገር የሚጠቅም ከሆነ ሊጠቅም ይችላል ብዬ ይናገራሉ እንጂ እነሱን ለማስደሰት አይሆንም። ስለዚህ የእግዚአብሔር ቃል በመንፈሳዊ እንትን ላይ ዓለም ላይ እንዴት መሰላችሁ እንደ ዓለማዊ አይደለም። የመንፈሳዊው ነገር እንዳለመራው ዓለማዊ ነገር ላይ ሰዎች ደስ እንዲላቸው ብላችሁ ለምታደርጓቸው ነገሮች ሊኖሩ ይችላሉ። አንዳንድ ጊዜ በጣም ኖርማል ሊሆን ይችላል። ሰው ደስ እንዲለው ብላችሁ እስቲ እንደው ደስ ይበላቸው ብላችሁ ልታደርጉ ትችላላችሁ። መንፈሳዊ ነገር ላይ ግን ሰውን ደስ ልናሰኝ አልተጠራንም። እሺ የሰውን ሐሳብ ልናቆም ሳይሆን የእግዚአብሔርን ሐሳብ ልናቆም፣ ሰዎች ሁሉ ደግሞ በዛ በእግዚአብሔር ቃል ወይም በእግዚአብሔር ሐሳብ ተማርከው እንዲመጡ እንደዛ ነው። ለዛ ነው የተጠራነው።